ዛፍ ቅጠሉ ፋኖ 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 ሲል ሰማለሁ። ለምን ፋኖ ፋኖ ተባለ ስትል አማራውን ሰብሰብ ብሎ ራሱን ማየት ራሱን መጠየቅ የጀመረ ይመስለኛል። ይሄ ነው። በነገራችን ላይ ፋኖ በታሪክ ሁለት ጊዜ ነው ብቅ ያለው። የጭንቅ ቀን ልጅ ነው ማለት ትችላለህ። በሌላ መልኩ አንደኛው ጠላት ወይም ጣሊያን በወረረን ጊዜ ነው በታሪክ ብቅ ያለው ፋኖ። ሁለተኛው አሁን ዛሬ ያለንበት ሁኔታ ነው። በዚህ አጋጣሚ ፋኖ ማለት ምን ማለት ነው የሚለውን ማብራራት የግድ ይላል። ፋኖ ማለት ፋነነ ከሚለው ግስ የመጣ አሻፈረኝ፣ በቃኝ፣ አይሆንልኝም፣ አልገዛም፣ ጫና በዛብኝ ነው። ሌላ ምንም ትርጉም አሰጠው። ይሄ ነው ትርጉሙ የፋኖ ባህሪ። በጣሊያን ጊዜ የሚሆነው ይሄ ነው። ጣሊያን ትጥቅ ፍቱ ሲል ነው ገብቶ ትጥቅ ማንፈታም ብሎ ወደ ጫካ ያገባው። ከ15 ዓመት በላይ እድሜ አይገድበውም ፋኖ። እንዲያውቁት የምፈልገው ከ15 ዓመት በላይ መፋነን እስከቻለ ድረስ አቀበት ቁልቁለ መንደርደር እስከቻለ ድረስ ፋኖ እድሜ አይገድበውም። አንዱ ይሄ ነው መለያው። ሁለተኛው ፋኖ የግድ ምንሽር መያዝ አይጠበቅበትም። ድንጋም በለው ቆመጥም በለው ይገባል። እሱ ምንም ችግር የለውም። አሁንም አሳይቷል። ችግር የለም። ሌላ የፋኖ መለያ የማንንም ጠቦት አይበላም ፋኖ። ያልተረዱት የማንንም ሙክት ጎትቶ አይበላም። ፈቅደህ ነው የምትሰጠው። የህዝብ ልጅ ነው። ትዳር ያለው ይኖራል፣ ትዳር የሌለው ይኖራል፣ ጎረምሳ ይኖራል። የከፋው ብቻ ሲበዛበት ወደ በረሃ ነው። ያልተረዱት ነገር ፋኖን ማጥፋትም ሆነ መጨፍጨፍ አይቻልም። የአማራን ህዝብ እናጥፋ ካልተባለ በስተቀር ፋኖ ማለት ባህሪው ያ ነው። ፋኖ ጥቃት አይወድም። ሌላው ፋኖ ማርኮ አይገልም፣ እጅ ሰጥቶም አይገልም። ከራሱ እየጎረሰ ይቀልባል። ይሄ ፋኖ ባህሪው ነው። ይሄ ፋኖ ባህሪው ነው። አሁን ለምንድን ነው በዚህ ዘመን ፋኖ 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 የሚባል? አጀንዳ ያላቸው ይሄ ሊሉ ይችላሉ። አጀንዳም እንዳለ እረዳለሁ። እኔ አጀንዳው ያው ከላይ ተቀርጿል። ምንም ትምክህተኛ ነፍጠኛ ያልተባለ ያልተሰጠው ስም የለም ከሰማይ በታች። አሁን ያ ቀርቶ ጽንፈኛ የሚል ቃል ሰማለሁ። ሳይን እንደው እነማን ናቸው እነዚህ ጽንፈኛ? ግን ወደ ሰው ወይም ትልቅ እፈልጋለሁ ሳይ ጋዜጠኞችና እነዚህ እንደና ሐሳባቸውን ቢገልጹ ናቸው። እኔ ያስቀኛል። ለምን ድራማው እንደማያበቃም አይገባኝም። ሐሳብን በሐሳብ መሞገስ ያቅታቸው እየተንደረደሩ ሲሉ ሰማለሁ የአማራ ባለስልጣኖች። እውነት ነው ወይ? እነሱ ፓርላማ ላይ ሞግተዋል? ለእኛ እኮ ነው የሚነግሩ። እውነት ነው ወይ? ስበሳቸው ተሟግተዋል ወይ? አይበቃም ወይ ብለዋል ወይ? ነው አላነሆር ነው። አንድ ወደ ኋላ ትዝ የሚለኝን ነገር ልንገርህ። አማራን መቋሚያ፣ መቀመጫ፣ ምኝታ፣ መብሊያ፣ መጠጫ ያጣ በዚህ 3 ዓመት በተለይ ይገረፋል፣ ይታሰራል፣ ይሳደዳል፣ ይፈናቀላል፣ ቤቱ ይፈርሳል፣ ይታከታል። ወደ አማራ ክልል እየመጣ